እሺ ዘኔ ወንጌላዊ ተመስገን ያስቀመጠው ጥያቄ አለ። እኔ እንደው ብናሰላስለው መልካም ነው። ከክርስቶስ ጋራ ከተነሳችሁ ብሎ ይጀምራል። እንግዲህ ምዕራፍ 3 ላይ ሲጀምር በአዲስ ሕይወት እየተመላለሳችሁ ናችሁ ያላችሁት። ይሄ የዘላለም ሕይወት ነው። ይሄን ሕይወት አግኝታችኋል። በቅድስና በጽድቅ እግዚአብሔርን በመምሰል መኖር ጀምራችኋል እያለን ነው። አሁን በእንደዚህ አይነት ክርስቶስን የሚመስል ክርስቶስን የለበሰ ክርስቲያን ሕይወት ውስጥ ኃጢአት አለ የለም የሚል ጥያቄ ሲነሳ አንዳንድ ጊዜ እንግዲህ መቼም እኛ በዕለት ዕለት ሕይወታችን ውስጥ የምናየው ምስክርነት እንዳይሆን፣ ለምሳሌ በዘመናችን ክርስቲያን ነኝ ድኛለሁ እንደዚህ ሆኛለሁ ብሎ ግን መዓት አመፅ ተሸክሞ የሚመላለስ ሰው አለ። አሁን ይሄ ሰው እኔ ድኛለሁ ክርስቶስን ተቀብያለሁ እያለ እግዚአብሔርን የሚያመልክ የሚመስል ሕይወት እየተመላለሰ ግን በውስጡ አመፅን ጥፋትን ይዞ የሚመላለስ ሰው ድኗል ወይ? ኃጢአት የለበትም ወይ ካልን በቃ ይሄ ሰውዬ ለኃጢአት እስከተገዛ ድረስ በውስጡ ኃጢአት አለ ማለት ነው። ነገር ግን የእግዚአብሔር ቃል እንደሚያስተምረን የክርስቶስ ትምህርት እንደሚያዘን ለዛ እየተገዛ የሚመላለስ ሰው መጀመሪያ ሁል ጊዜ ውስጡን እየመረመረ የሚያድስ ሰው ነው። አውቶማቲካሊ በውስጡ ገና የኃጢአትን ተግባር መፈጸም አይደለም ሀሳቡ ሲመጣ ራሱ የሚያስወግድ ሰው ነው። አሁን እንደዚህ አይነት ሰው በውስጡ ኃጢአት አለው ማለት አንችልም። ምክንያቱም ማንም በሱ ህይወት ውስጥ ይሄን ኃጢአት የሚመሰክርበት የለም። ሰውየውም ራሱን ያውቃል። ቶሎ ቶሎ ከውስጡ ምን ያደርጋል? ኃጢአትን ያስወግዳል ማለት ነው። ለምሳሌ እዚህ ጋር ስንማር ሞታችኋል፣ ተቀብራችኋል፣ ተነስታችኋል የሚለውን እንደው በጥንቃቄ ስንመረምር መጀመሪያ ሞታችኋል ያለው ማንን ነው? ምኑ ነው የሞተው? እዛ ጋር እስከሞተ ለምንድን ነው እንደገና በምድር ያሉ ብልቶቻችሁን ግደሉ የሚለው ደግሞ 5 ቁጥር ላይ? መጀመሪያ አልሞቱም እንደ ብልቶቻችን? ይሄ ማለት ያ ለኃጢአት የሚገዛው አሮጌው ሰውነት በጥምቀት ከክርስቶስ ጋር ተገድሏል። እዛ ቦታ ላይ አብቅቶለታል። ይሄ ማንነት ይሄ ህይወት አብቅቶለታል ተብሎ ተወስኗል። ከዛ በኋላ እንግዲህ አንድ ክርስቲያን አዲስ ህይወት መመላለስ ከጀመረ በኋላ ግን በዚህ በክርስትና በአዲሱ ህይወት ውስጥ ኃጢአት ሊመጣ አይችልም ወይ? አለ አይደለም። የተቀመጠ ኃጢአት አለ ሳይሆን ይሄን ኃጢአትን ሊያሰራ የሚችል ምኞት፣ ሐሳብ በማንኛውም ሰዓት ሊመጣ ይችላል። በጣም ብርቱ ክርስቲያን ነኝ ብሎ ብዙ ምስክርነት ብዙ አገልግሎት ያለው ሰው ይስታል። ከሳተ ደግሞ እንደ እግዚአብሔር ቃል ክፉ የሆነ ስራ በደል የሆነ ስራ ከተገኘበት ኃጢአት ነው። ነገር ግን ይህንን ኃጢአት ተሸክሞ ሲኖር ነበረ ለማለት አንችልም። ለዚህ ነው አንዳንድ ጊዜ ብልቶቻችሁን ግደሉ የሚለው። ግደሉ የሚለው ገና በኃጢአት መንፈስ ስሜቱ ሲመጣ እንዲህ ቀላል እንዳይመስላችሁ። ምናልባት ሁላችንም ይሄን ነገር ፕራክቲካሊ የምንመረምር ከሆነ እለት እለት እንፈተናለን። እለት እለት የሚመጣባቸውን ፈተና መቋቋም የቻሉ ራሳቸውን መግዛት የቻሉ በልባቸው ውስጥ የሚመጣውን ሐሳብ መግደል የቻሉ የኃጢአትን ሐሳብ መግደል የቻሉ ሰዎች ናቸው እንግዲህ በክርስቶስ ቅድስና ውስጥ እያደጉ እየበረቱ እያደጉ የሚሄዱ። ምክንያቱም ሁል ጊዜ እውቀት ለማግኘት የተሻለ ሰው ለመሆን ብርቱ የሆነ መንፈሳዊ ህይወት እንዲኖረን እያደግን ነው የምንሄደው። ነገር ግን አይ እኔ አዲስ ሰው ነኝ፣ በእኔ ልብ ውስጥ ኃጢአት ሐሳብ አይመጣም፣ አመፅ ሐሳብ አይመጣም፣ በምንም ተአምር እንደዚህ ብለን ራሳችንን ልናታልል አንችልም። ለምሳሌ አንድ ሰው በአንድ የህይወት ኳሊቲ ጥሩ ነገር ሊኖረው ይችላል። ለምሳሌ እኔ ፈጽሞ የማመንዘር ሐሳብ አይኖረኝም ሊል ይችላል አንድ ሰው። በቃ እኔ አላመነዝርም በጭራሽ። ለምሳሌ ቆንጆ ሚስት አለችኝ፣ በፍቅር ይጣበቋል፣ በጭራሽ አይኔን ወደ ሌላ ሴት አይቼ ዞር አድርጌ አላይም ሊል ይችላል። ጥሩ ነው። በዚህ ኳሊቲ ጥሩ ነገር ሊኖረው ይችላል ይሄ ሰው። በሌላ በኩል ደግሞ ሐሜተኛ ሊሆን ይችላል፣ ወይ ደግሞ ተሳዳቢ ሊሆን ይችላል፣ ወይ ደግሞ የገንዘብ ወዳጅ ሊሆን ይችላል። በአንዱ በኩል ጥሩ ነገር አለኝ ሲል፣ በሌላ በኩል ደግሞ ሊፈትና ሊያዝ ይችላል። አሁን እኔ የሚታየኝ አዎ እንደ ክርስቲያን ሁል ጊዜ በልባችን ውስጥ የኃጢአት ሐሳብ የኃጢአት ምኞት ሊመጣ ይችላል። ግደሉት የሚለን ይሄንን ነው። የመጀመሪያው ማንነታችን ግን በኃጢአት ቁጥጥር ስር ሆኖ ሲመላለስ የነበረው አሁንም በዚሁ በቆላሲስ ላይ ቁጥር 7 ላይ እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ እያለ ወደኋላ እንዲያስታውሱ የሚያደርገው ማለት ነው። ያ ማንነት ሞቷል። እንግዲህ ሞቷል የሚለውን ሰው እኔ ይቅርታ አድርጉልኝና ይሄ ሰው ራሱ ነው የሚያውቀው፣ ባለቤቱ ነው የሚያውቀው። የድሮ ማንነቴ አለ ወይ በውስጤ? ወይስ ለተወሰነ ጊዜ የዳንኩኝ
የተስተካከልኩ መስሎኝ ከተወሰነ ጊዜ በኋላ እንደገና አገርሽቶብኝ ተመልሼ እገባበታለሁ። ያ የድሮ ማንነቴ ውስጥ ብዙ ሰዎች ይፈተናሉ እንደዚህ። ለምሳሌ በአንድ ወቅት በጣም ሰካራምና ልቅ የነበረ ሰው ተምሯል፣ አመነ፣ አሁን ራሱን ገዛ፣ ተለወጠ ከተባለ በኋላ ከተወሰነ ጊዜ በኋላ ተመልሶ ወደ ስካሩ ይሄዳል። በአንድ ወቅት በጣም ሲያመነዝር የነበረ ሰው ተስተካክሎ አሁን ጥሩ ሆነ፣ የጌታ ቃል ገብቶታል፣ ህይወቱ ተቀይሯል ከተባለ ተመልሶ እንደገና ወደዛ የሚሄዱ ሰዎች አሉ። እኔ አንዳንድ ጊዜ ይሄ ሰውዬ እዚህ ፖይንት ላይ ድኗል አልዳንም የሚለውን ክርክር እኔ እንደው በሰዎች ላይ እንደዛ ሌብል ማድረግ አንችልም እኛ። እያንዳንዱ ሰው ግን ራሱን ያውቃል የት ቦታ ላይ ችግር እንዳለበት፣ ከመቼ ጀምሮ በንስሐ ወደ እግዚአብሔር እንደተመለሰ፣ ያንን የቀድሞ ማንነቱን የት ቦታ ላይ እንደገደለ የሚያውቀው ያ ሰው ነው። ጥምቀት የሚባለው ነገር ሲምቦላይዜሽን ነው፣ ሲምቦላይዝ ነው። ምናልባት በጥምቀት ውስጥ ሰውየው ለመለወጥ የሚያደርገውን ትግል ለሌሎችም ጭምር ምስክር እንዲሆን ነው። ከዛ በተረፈ ግን ውሃ ውስጥ ተነክሮ ስለወጣ ግን ያንን ማንነት ባህሪዩን ደብቆ ማለት ነው፣ ዝም ብሎ ለሴርሞኒ ያክል ውሃ ውስጥ ተነክሮ ስለወጣ ይሄ ሰውዬ በጥምቀት ሞቷል ሊባል አይችልም። ብዙዎች ይስታሉ እንደዚህ። መጀመሪያም የጥምቀት ሚስጥር በሰውየውና በእግዚአብሔር መካከል የሚደረግ ኮሚትመንት እንደሆነ ሳይረዳ፣ ከውሃው በስተጀርባ ያለውን መንፈሳዊ ለውጥ ሳይረዳ፣ እዛ ቦታ ላይ አሮጌ ማንነቱን ለማስቀረት ትልቅ ውሳኔ ሳይወስን ግን ያንን የኖረበትን የተግበሰበሰ ባህሪ ተሸክሞ አሁንም በስመ ክርስትና ማለት ነው፣ ይሄ እንደ ጨርቅ ለብሶት ክርስትናውን በኋላ ግን የሚገለጠው ባህሪ ለራሱም ይሁን ለሌሎች አደገኛ የሆነ የሚመላለስ ሰው፣ ይሄም ተጠምቋልም ሞቷልም ድኗልም የሚባል ሰው አይደለም። መንፈሳዊ ለውጡን ነው እኛ ብዙ ጊዜ አሁን መሞት መነሳት የምንለው። እኔ እንደው ምናልባት ንግግሬ ግልጽ ከሆነ ለወንጌላዊ ተመስገን፣ አንድ የዳነ ሰው በእርግጥም በንስሐ በጥምቀት ከዛ ከማንነቱ ከድሮ ማንነቱ የሞተ ሰው ኃጢአት አለበት አንለውም። ምክንያቱም ኃጢአት አለበት ማለት ነው ተሸክሞ ይኖራል ማለት ነው። ነገር ግን ኃጢአት የለበትም የተባለ ሰው ደግሞ ከነጭራሹ ኃጢአት በልቡ አይመጣም፣ ሐሳብ አይመጣም ደግሞ አይባልም። በማንኛውም ሰዓት ልባችን ሁል ጊዜ በጣም አስቸጋሪ የሆነ ባህሪ ስላለው ልባችን ውስጥ ሊመጣ የሚችለው ሐሳብ ኢቭን እኛ እንኳን ሳናውቀው ትክክል ነው ብለን ለራሳችን በወሰንነው ውሳኔ ኃጢአት ውስጥ ሆነ ልንገኝ እንችላለን። እግዚአብሔር ያስተምረን፣ እግዚአብሔር ያንቃል። አንዳንድ ጊዜ በጣም ገብቶናል ተጠንቀቀናል ባልንበት ቦታ ላይ ጭልጥ ብለን እንሄዳለን የራሳችን መንገድ ተከትለን። ለምሳሌ ትንሽ ወረድ ብለን ስናጠና ስለ ቁጣ እንማራለን አይደል? ስለ ቁጣ ምንድን ነው የሚለው? አስወግዱ ነው የሚለው። ቁጣን፣ ንዴትን፣ ክፋትን አስወግዱ ይላል። እስቲ ራሳችንን ዞር ብለን እናይ። አንዳንድ ጊዜ የሆነ ነገር ሲነድፈን ሲያቃጥለን፣ የሆነ ተንኮል ነገርም ይሁን ወይም የማይገባ ነገር ሲሆን ከተቆጣን በኋላ እስኪ ድረስ ነው የምንሄደው? ጭልጥ ብለን ነው የምንቀረው ወይስ አውቶማቲካሊ ልክ ጳውሎስ በሌላም ስፍራ እንደሚለው በቁጣችሁ ላይ ፀሐይ ይግባ፣ ቁጣን ክፉ የሆነውን ነገር ለመቃወም ያክል እንቆጣለን፣ ግን ወዲያውኑ በይቅርታና በፍቅር ህብረት ነገሮችን አስተካክለን ሰላማዊ ነገር አውርደን ነው ወይስ በትዕቢት መንፈስ ማለት ነው የራሱ ጉዳይ የራሷ ጉዳይ ተባብለን እስከ መራራቅ ድረስ? እንግዲህ ድነናል፣ አውቀናል፣ ገብቶናል ያልን ሰዎች በራሳችን መንገድ ልም ብለን እንጠፋለን ማለት ነው። እንፈተናለን ወንድሞች፣ እንፈተናለን፣ ቀንና ሌሊት እንፈተናለን። ግን እንደግ። እኔ ቅዱሳን እየተባሉ የሚጠሩትን ክርስቲያኖች ነው እንደገና ወደኋላ ተመልሶ ካፋችሁ ክፋት አስወግዱ፣ ስድብን አስወግዱ ምናምን እያለ ቢመክራቸው። ምክንያቱም ይመጣል፣ ሁል ጊዜ አለ ማለት ነው። ይሄ ኃጢአት የሚባለው ነገር ሁል ጊዜ ይመጣል። ልዩነቱ ምንድን ነው? እየበሰልን እየጠነከርን በሄድን ቁጥር ግን ይሄ ኃጢአት በእኛ ህይወት ውስጥ የመታየቱ እኛንም ይሁን ሌሎችን እስከሚጎዳ ድረስ የመገለጡ ጉዳይ በጣም ሬር እየሆነ ይሄዳል፣ እየጠፋ ይሄዳል ማለት ነው። የበለጠ ቅድስናና ጽድቃችን እያደገ ይሄዳል። ከዛ በተረፈ ግን ነፃ ልንሆን አንችልም ከኃጢአት። ራሳችንን የመግዛትና የመቆጣጠር ልካችን ጥንካሬያችን በበዛ ቁጥር ግን በጣም የተሻለ ወደ እግዚአብሔር ቅድስናና ፍጽምና እያደገ የሚሄድ ማንነትን እያያዝን ነው የምንሄደው ብዬ ነው የማስበው። ምናልባት የወንጌላዊ ተመስገንን ጥያቄ መልሼ እንደሆነ አላውቅም። እዚህ ላይ ላቁም።